ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል የተከታታዮች እንኳን በሰላም መጣችሁ ጥሩ ጊዜ አሳልፋችኋል ብዬ ተስፋ አደርጋለሁ ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ጠቃሚ የሆኑ መረጃዎችን የሚያገኙበት ዩቲዩብ ቻናል ነው በዛሬው ቆይታችን እንግዲህ በአይጥ ምክንያት የሚተላለፉ በሽታዎችን እንመለከታለን በጣም ብዙ የበሽታ አይነቶች አሉ እነዚህን በሽታዎች እንግዲህ እያንዳንዳቸውን ለማየት እንሞክራለን በአንደኛ ደረጃነት እንግዲህ ሲያስቀምጥኩት የበሽታ አይነት ይሄ ሌፕቶስፓይሮሲስ የሚባል የበሽታ አይነት ነው ይህም እንግዲህ በአይጥ ሽንት አማካኝነት የሚተላለፍ የበሽታ አይነት ነው በአይጥ ሽንት ውስጥ የሚገኝ እንግዲህ ይሄ ሌፕቶስፓይራ የሚባል የባክቴሪያ አይነት ነው ይሄ ሌፕቶስፓይሮሲስ የሚባለውን በሽታ የሚያመጣው እንግዲህ አንደኛ የሚተላለፍበት መንገድ እንግዲህ አንዳንድ በእነዚህ በአይጥ ሽንት የተበከሉ ውሃና አፈሮችን ከሰዎች ጋር ግንኙነት በሚኖርበት ጊዜ ነው ይህንን በመነመገብበት ጊዜ የሚተላለፍ የበሽታ አይነት ነው ማለት ነው ብዙ ምልክቶችን ሊያሳዩ ይችላሉ ከነሱ መካከል እንግዲህ ትኩሳት የሰውነት ሙቀት መጨመር የጡንቻዎች ህመም ወይ መሸማቀቅ ሊኖር ይችላል እንደገናም ደግሞ የጉበትና ኩላሊትን ስለሚጎዱ ጉበት ሲጎዳ እንግዲህ የአይን አካባቢ ያለው የአይን ቢጫ ይሆናል ያንን ጃውንዲስ እንለዋለን እንደገናም ደግሞ የሰውነት ቀለም ወደ ቢጫነት ሊቀየር ይችላል ማለት ነው እዚህ ምስል ላይ የምታዩት እንግዲህ የአይጥ እንትን ነው የአይጥ ሰገራ ነው እነዚህ ሰገራዎች በጣም ጤናኒት ከመሆናቸው የተነሳ ብዙ ጊዜ እንግዲህ ከእንትን ሳይዝ ጋር ይመሳሰላሉ ከሩዝ ሳይዝ ጋር ወይም ከሩዝ መጠን ጋር በጣም የተመሳሰሉ ናቸውና ብዙ ጊዜ እንግዲህ ከአንዳንድ ሱቆችን ስትመለከቱ እንዲ ክፍት ሆነ የሚገኝ ሩዞችን የሚሸጡላችሁ ከሆነ በማል እነዚህ የአይጥ ድሮፖችን ሊያገኙ ይችላሉ ወይም የአይጥ ሰገራዎችን ሊያገኙ ይችላሉና በጣም መጠንቀቅ አለባችሁ በእነዚህ ሰገራዎች ውስጥ የሚተላለፉ የተለያዩ በሽታዎች ስላሉ ማለት ነው አንደኛው እንግዲህ ይሄ ሌፕቶስፓይሮሲስ የሚባል የበሽታ አይነት ነው በሁለተኛ ደረጃ የምናየው እንግዲህ ይሄ ራይት ባይት ፊቨር የምንለው ነው ይህም እንግዲህ አይጥ አንዴ ወይ በንክሻ ሊሆን ይችላል ወይም እንደገናም ደግሞ በእነዚህ በሰገራውስ ወይም በሽንት ምክንያት እንግዲህ ሰዎች ወደ አፍ በሚመገቡበት ጊዜ ሊተላለፍ ይችላል ብዙ ጊዜ ግን ይሄ ራት ባይት ፊቨር የምንለው እንግዲህ አይጦች በሚናከሱበት ጊዜ የሚተላለፍ በሽታ ነው በአይጥ ንክሻ የሚመጣ የትኩሳት በሽታ ነው በውስጡ እንግዲህ እነዚህ ሁለቱ ባክቴሪያዎችን ይዛል ስትሬፕቶባሲለስንና ስፓይራሊየም ማይነስ የሚባል የባክቴሪያ አይነቶች አሉ እነዚህም እንግዲህ የትኩሳት መጨመር የሰውነት ሙቀት መጨመርን አንዳንድ እንደዚህ ምስል ላይ የምታዩትን አይነት ሽፍታዎችን ወይም ራሾችን ሊያስከትል ይችላል ሌላው ደግሞ የመገጣጠሚያዎች ህመም አንድ ላይ ሊይዞ ሊከሰት ይችላል ማለት ነው በሌላኛው ሶስተኛው እንግዲህ የምናየው የበሽታ አይነት እንግዲህ ሄንታ ቫይረስ ኢንፌክሽን ነው የሄንታ ቫይረስ ኢንፌክሽን እንግዲህ በአይጦች ምክንያት አማካኝነት ስፔሻሊ በአይጥ ሰገራ ውስጥ የሚገኝ ነው በአይጥ ሰገራና በሽንት ውስጥ የሚገኝ ሄንታ ቫይረስ የሚባል ቫይረስ አለ ይህ ቫይረስ እንግዲህ ወደ ሰዎች የሚተላለፍበት ጊዜ ይህም እንግዲህ ለምሳሌ በሽታ በሚሸታችሁ ጊዜ እነዚህ አይጦች እንግዲህ እነዚህን ሰገራዎች ወይም ሽንታዎቻቸውን ከተጸዳዱ በኋላ እናንተ ቤት በመታጸዱበት ጊዜ ሊሆን ይችላል የተለያዩ ነገሮችን ኮርኒስ ከፍታችሁ እንግዲህ ስለሆነ ነገሮችን የምትሰሩ ሲሆን የዛኔ እንግዲህ ደረቅ አየር በመተነፈሱበት ጊዜ በዚህ በሽንትና በሰገራ የታመቀ አየርን የምትተነፍሱ ጊዜ ይተላልፋል ማለት ነው ይሄ ሄንታ ቫይረስ የምንለው እንደ ጉንፋን አይነት ምልክቶችን ሊያሳይ ይችላል ወይም በጣም ከባድ ከሆነ ደግሞ የሳምባ በሽታዎች በጣም ከፍተኛ የሆነ የሳምባ በሽታዎችን ሊያመጣ ይችላል ማለት ነው ይሄ ሄንታ ቫይረስ የምንለው ማለት ነው ሌላኛው ደግሞ ሳልሞኔላ ነው የሳልሞኔላ ባክቴሪያን ሊያስተላልፉብን ይችላሉ ማለት ነው ያንን እንግዲህ ሳልሞኔሎሲስ እንለዋለን ይህ ሳልሞኔሎሲስ እንግዲህ በአይጥ ሰገራ በተበከለ የምግብና ውሃ አማካኝነት ምክንያት እንግዲህ ሊተላለፍ ይችላል ይህም እንግዲህ እንደ ታይፎይድ አይነት ሲምፕተሞች ነው የሚታዩበት ያም እንግዲህ ተቅማጥ ሊኖር ይችላል የሆድ ህመም ሊኖር ይችላል እና የሰውነት ትኩሳት መጨመርን ሊያስከትል ይችላል ማለት ነው ይሄ ሳልሞኔሎሲስ የሚባለው የበሽታ አይነት እንግዲህ ሌላኛው ደግሞ ሚዩሪን ታይፈስ የምንለው አለ ይህ እንግዲህ በዳይሬክትሊ በእንትን ሰገራ ላይሆን ይችላል በአይጥ ሰገራ እና ሽንት ላይሆን ይችላል ግን አይጥ ላይ ተጣብቀው የሚኖሩ እነዚህ ቁንጮች አሉ የአይጥ ቁንጮች ማለት ነው እነዚህ ቁንጮች እንግዲህ ከአይጥ ተነስተው እንግዲህ ወደ ሰዎች በሚተላለፉበት ጊዜ የሚመጣ የታይፈስ በሽታ አይነት ነው ማለት ነው ይህንን እንግዲህ በሪኬትሲያ ታይፊ በሚባል የታይፈስ ዝርያ የሚተላለፍ
የሚተላለፍ የበሽታ አይነት ነው ማለት ነው። በሰዎች ላይ እንግዲህ ብዙ የራስ ምታትን ሊያመጣ ይችላል። የትኩሳት ወይም የሰውነት ሙቀት መጨመርን ሊያስከትል ይችላል። እንደገና ደግሞ እነዚህ የሰውነት ሽፍታን ሊያስከትል ይችላል ማለት ነው ይህ የበሽታ አይነት። ስለዚህ በጣም ከፍተኛ የሆነ መጥፎ የበሽታ አይነትን ሊያስከትል ይችላል ማለት ነው አይጥ በካይት የተነሳ። ሌላኛው ደግሞ ፕሌግ ወይም ቸነፈር የምንለው የበሽታ አይነት ነው። ይህም እንግዲህ በየርሲኒያ ፔስቲስ በሚባል የባክቴሪያ አይነት የሚተላለፍ ነው። ይህ ባክቴሪያ እንግዲህ በአይጥ ቁንጫዎች ላይ የሚገኝ ነው። ይህ ከአይጥ ቁንጫዎች ወደ ሰዎች የሚተላለፍ የበሽታ አይነት ነው ማለት ነው። ይህ በሽታ እንግዲህ በብዙ አይነቶች አሉት። ቢቮኒክ ፕሌግ የምንለው አለ። ሴፕቲክ የሚባል የፕሌግ አይነት አለ። ሌላኛው ደግሞ የሳምባ ምች ወረርሽንን የሚያስከትል የፕሌግ አይነት አለ ማለት ነው። ብዙ ጊዜ እንግዲህ ይሄ ቢቮኒክ ፕሌግ የሚባለው እንግዲህ ብዙ ጊዜ ቀርቷል። ብዙ ጊዜ በድሮ ክፍለ ዘመን ጊዜ የሚከሰት ነበረ። ያም እንግዲህ ድመቶች በአንድ አካባቢ በመጠላታቸው የተነሳ ድመቶችን አስወገዷቸው። ከዛም የተነሳ እንግዲህ አይጦች እንደፈለጉ መራባት ጀመሩ፣ እንደፈለጉ ማለት ጀመሩ። በዛም የተነሳ ፕሌግ ተነሳና እንግዲህ ብዙ ሰዎችን ሊገል ይችላል ማለት ነው። ብዙ ሰዎች ህይወታቸው እንዲያልፍ ምክንያት ሆኗል ማለት ነው። ስለዚህ በጣም መጥፎ የሆነ የበሽታ አይነት ነው ማለት ነው። በዚህ እንግዲህ ይህ የርሲኒያ ፔስቲስ የተባለው ባክቴሪያ እንግዲህ በእነዚህ በአይጥ ቁንጫዎች ውስጥ በመገኘት ከነሱ ወደ ሰው ሊተላለፍ ይችላል ማለት ነው። የሚያሳየው እንግዲህ ምልክቶች እነዚህ ትኩሳት ሊኖሩ ይችላሉ፣ ብርድ ማለት ስሜት ሊኖር ይችላል። እንደገናም ደግሞ አንዳንድ ንፍፊቶች የምንላቸው አለ ሰውነቶቻችን ላይ ወይም ሊምፍ ኖዶች የምንላቸው እነሱ ሊያብጡ ይችላሉ ማለት ነው። ሌላኛው ደግሞ በጣም መጥፎ ደግሞ የሳምባ ምች ያስከትላል። ከዛ እንግዲህ በሳምባ ምች ምክንያት ብዙ ሰዎች ህይወታቸው ሊያልፍ ይችላል ማለት ነው። ግን በቀላል መታከም የሚችል የበሽታ አይነት ነው። ይሄ አንዱ በሽታ ነው ማለት ነው። ስለዚህ እስካሁን ያየናቸው የበሽታ አይነቶች አሉ። እነሱን እንግዲህ እንዴት ነው መከላከል የምንችለው የሚለውን ስናይ እንግዲህ አንደኛ እንግዲህ ሰው ከቤት ውስጥ አይጥን ማራቅ ነው። እንግዲህ አይጥ እንዳይኖር መከላከል ነው ማለት ነው። ስለዚህ በአይጥ ምክንያት ስለሆነ ይሄ ሁሉ በሽታ የሚተላለፈው አይጥ ካልኖረ በሽታ አይተላለፍም ማለት ነው። ሌላኛው እንግዲህ ጥሩ ንጽህናን መጠበቅ ነው። እንግዲህ ምግብ ከማዘጋጀታችሁ በፊት እንደገናም ደግሞ ቆሻሻ ከመነካካታችሁ በኋላ ሽንት ቤት ደርሳችሁ ስትመለሱ እጆቻችሁን በሳሙናና በሞቀ ውሃ ከቻላችሁ መታጠብ ያስፈልጋል ማለት ነው። ሌላኛው ደግሞ አይጦች ወደ ቤት እንዳይገቡ መከላከል ነው። ቤትም ደግሞ ካሉ እንግዲህ በትራፕ በማድረግ ወይ ወደ ዋይልድ መልቀቅ ነው። እንግዲህ አማራጭ ከታጣ እንግዲህ መግደል ያስፈልግ ይችላል ማለት ነው። ሌላኛው ደግሞ እነዚህ ለአይጥ አመቺ የሆኑ ኤንቫይሮንመንቶችን ለምሳሌ በእነዚህ ጢሻዎች ሊሆን ይችላሉ። እንደገና ደግሞ ቆሻሻ አንድ ላይ የሚጠራቀምበት የግቢ ውስጥ የሚጠራቀምበት ቦታ ሊሆን ይችላል። እነሱን ማስወገድ ያስፈልጋል ማለት ነው። እንደገናም ደግሞ የአይጥ እነዚህ ፕሮዳክቶችን እነዚህ የአይጥ ሰገራንና ሽንትን የሚያጸዱ ከሆነ ግዴታ እጅ ጓንት መልበስ አለበት። እንደገናም ደግሞ ማስክ ለብሰው ማሽተት ስለሌለበት ማስክ ለብሰው ቢሆን ይሻላል ማለት ነው የሚያጸዱት። እንደገናም ደግሞ ቆሻሻን ሲያስወግዱ በስትክክል አይጥ ውስጡ ልተራባበት በማትችልበት መንገድ እንደዚህ አይነት ታንኮችን መጠቀም ያስፈልጋል ማለት ነው። ካኖችን የቆሻሻ ማጠራቀሚያ ካኖችን መጠቀም ያስፈልጋል ማለት ነው። ሌሎች ደግሞ እነዚህ ከእንስሳቶች ላይ የቤት እንስሳቶች ሊሆኑ ይችላሉ። እነዚህ መሽገር ቁንጫዎች ሊሆኑ ይችላሉ። ከአይጥ ወደ ቤት እንስሳቶቻችን ላይ ተላልፈው ወደኛ ሊተላለፉ ስለሚችሉ ከቤት እንስሳዎቻችን ላይ እነዚህን እንግዲህ ማራቅ ያስፈልጋል ወይም ማሳከም ያስፈልጋል ማለት ነው። እንግዲህ እነዚህ ድሮፖችን እነዚህ ለምሳሌ የአይጥ ድሮፖች ወይም እነዚህ የአይጥ ሰገራዎች ወይም ሽንቶች ጋር ዳይሬክትሊ በእጆቻችን አለመነካካት ያስፈልጋል ማለት ነው። ስለዚህ ስናጸዳ በትክክል ራሳችንን መጠበቅ አለብን። እንደገና ደግሞ ግላቭ ብናደርግ አስፈላጊ ነው ማለት ነው። እና እነዚህን የመከላከያ እርምጃዎችን በማድረግ ከአይጥ ወደ እርሶ የሚተላለፈውን የበሽታ አይነቶችን ቅድም የጠቀስናቸው በጣም ብዙ የበሽታ አይነቶች አሉ። እነሱን የበሽታ አይነቶች እንግዲህ መከላከል ይችላሉ ማለት ነው። ስለዚህ ወደ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። በሌላ ቪዲዮ እንግዲህ ስለ በዝንብ ምክንያት ለሚተላለፍና ቢምቢ ወይም ምክንያት በወባ ትንኝ ምክንያት የሚተላለፉ የበሽታ አይነቶችን እናያለን። እነሱን አዘጋጅቼ አቀርብላችኋለሁ። አብራችሁኝ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ላይክ፣ ሼር እና ሰብስክራይብ አድርጉ። ቻው።